ሰላም ጤና ይስጥልኝ። እንዴት ዋላችሁ? ውድ የዓለምነሽ ዩቲዩብ ቻናል ተከታታይ እህት ወንድሞቼ እና አባቶቼ የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ። እንግዲህ ዛሬ ዓለምነሽ ሹመት የቃልዬ እናት ከች ብዬላችኋለሁ። አንዳንዴ አልናገርም ወይም ደግሞ ዝም ብዬ ልለፈው ብላችሁ የምታደርጉት ነገር ዝም ብላችሁ እንድታልፉት አያስገድዳችሁም እና ትናገሩት ትገደዱበታላችሁና እንግዲህ እንደምታውቁት ያው ሰው ልጅ ሶሻል ሚዲያ ከወጣ ብዙ ነገሮቹ ይወጣበታል ብዙ እና የሰው ልጅ እኔ ነኝ ቆንጆ እኔ ነኝ ወርቅ እኔ ነኝ በቃ ማለት ከዓለም በላይ ቆንጆ እኔ ነኝ የሚሉ ብዙ እህቶቻችን ሳይ በጣም እየገረመኝ ማለት እየተሸማቀቅኩኝ የሰው ልጅ ማለት ነው በቁንጅና አይደለም በውበት አይደለም የሰው ልጅ በፍቅር ነው። ሰውን በፍቅርን በፍቅር እንጂ ፍቅርን በቁንጅና የሚገዛ ምንም ነገር የለም በነገራችን ላይ ማለት ነው። እና እንግዲህ እንደምታዩት አብርሽ ነው ሩታ ምናምን የሚባሉት አብርሃም ታሞ ብታዝራ ሂዶ ያው ከሩታ ጋር ሂዶ ሩታ ነው እንዲያደረገችው ምናምን ብለው አወራውን ሲያቦኑት ከርመው ነበረ። አሁን አብርሽ ዲኖ መጥቶ ትናንትና እንግዲህ ቪዲዮ እንደተለቀቀ ለትናንት ወዲያም ትናንትና ሁለቴ ነው ቪዲዮ የተለቀቀው እያየሁት ነበርና እንግዲህ ልክ መጀመሪያ ብዙዬና መታ ሁሉንም ጠርታ በእርግጥ እኔ እንጃ አብርሃም እናት አባቱ ሲያስገርዙት የሆነ ነገር አድርገውለታል ማለት ይቻላል። ማለት የሱ ከሌሎች ወንድ የተለየ ነው እንዴ? ሴቶች በዚህ ልክ እንደዚህ ማርያምን አንድ ሰው በቃ በተደጋጋሚ ጥፋት ካጠፋ በተደጋጋሚ አልፈልግሽም በቃ አትቆኘኝም ካለኝ የዛ ሰው ጋር ተመልሼ የመድ ፍላጎቱ በእኔ በኩል የለም። እኔ እንደራሴ ማለት ነው እና የሁሉ አመለካከት ሊለይ ይችላል። ይኔ ግን በአመለካከቴ ይሄው ነኝ በቃ እና አሁን አብርሽ ታሞ ነበረ። እንዴት እንደታመመ እንግዲህ ታጁታለ ታመመ ምናምን ተባለ። ሩታ ሀብላ ሰርታው አስራው ሀብሉን አውልቅ ምናምን በቃ ያልተደረገ ጉድ የለም። ሩታም ምንም አላለችም ሄደች። በእውነት ሩታ የእንደዚህ አይነት የክፉ መንፈስ ስራ ማሰራት የምትችል ቢሆን ኑሮ ከሄርሜላ ላይ ነበር ማሰራት የምትችለው። ምክንያቱም ከመጀመሪያው እስከ መጨረሻው ህይወቷን እንደዚህ የምታመሰቃቅረውና ህይወቷን የምታበላሸው ሄርሜላ ስለሆነች ማለት ነው። እና ትናንትና እንዳየሁት ከሆነ ብዙዬም ሁና ሁለቱን ሴቶች አቁማ አብርሽና ምታ ዳኒንና ኢፍሬምን አባረረው ምረጥ ብላ ስታፋጥጥበት እየገረመኝ ማለት ብዙዬ አይደለችም የአብርሃምን ወይም የሩታን ወይም የሄርሜላን ህይወት መኖር የምትችለው ማለት ነው። ህይወት ቀላል አይደለም። ትዳር ክብር ነው። በነገራችን ላይ ትዳር ማለት በጣም ክብር ነው። ትዳር ላከበረው ያከብራል፣ ለናቀው ግን ይንቃል። ለመናገር ግን በሰው ህይወት ገብቶ መበጥበጥ እኔ ያውቅልሃለሁ